እንዴት ናችሁ? የአመለ ልጅ ነኝ። ዛሬ ይዤላችሁ ደግሞ የምቀርበው ቆንጆ ሳምቡሳ እንዴት እንደሚሰራ አሁንም እንደተለመደው አሳ ጉላሽ ሰርቶ ያሳያችሁ ትንሹ ልጄ አሁን ደግሞ ሳምቡሳ ይዞላችሁ ይቀርባል። እሱን ጋብዘዋለሁ። የዛሬም ተጋባዡ ድጋሚው አራተኛ ልጄ ነው። ማርኮዬና እናት ራስን ድጋሚ ንገራቸው። ስሜ ማርኮ ራልደሾ ይባላል። ዛሬ የምሰራላችሁ ሳምቡሳ ነው። ሳምቡሳ ለመስራት የሚያስፈልጉ ግብአቶች ሽንኩርት ያስፈልገናል፣ ምስር፣ ድፍን ምስር፣ ቃሪያ፣ ጨው እና ዘይት በመሳሰሉ ግብአት እንሰራለን። ሽንኩርታችንን አሁን እንከትፋለን። እንግዲህ እንደምታዩት ይኸውላችሁ ማርኮራ ሽንኩርቱ እስኪ ከትፍ ደግሞ እኔ እዚህ ጋር ምን አደርግለታለሁ? በአብዛኛው ጊዜ ነግራችሁ ይሄ ለልጆቻችሁ ዘይት ነክና እሳት ነክ ነገሮችን አትዳፈሩ ምለው ለዚህ ነው። እኔ ዘይት አግልለታለሁ። እሱ የሳምቡሳውን የሚገባውን በውስጥ የሚገባውን ምስር ነው የሚሰራው። ለምስሩ የሚሆን ስጎ ነው የሚሰራው። ከዛ ዱቄቱን አብኩቶ ደግሞ እንዴት ቆንጆ አድርጎ እንደሚሰራ ያሳያቸዋል። አብረን እንከታተል። ክረምቱ እንግዲህ ይኸውላችሁ ይሄንን ይመስላል። ሽንኩርታችንን ከትፈን ጨርሰናል። አሁን የጋለው ዘይት ላይ እናደርጋለን። በነገራችን ላይ ሳምቡሳ መስራት በጣም ከባድ የሚሆነው ነገር በዋነኝነት መጠቅለሉ ነው። ነገር ግን ማርኮናል በዚህ እውነት ነው የምላችሁ በጣም ጎበዝ። እንደዚህ ማን ላይ ማገዘው ሁሌ እንደምላችሁ ነው። ከጎኑ መቆም ስላለብኝ ነው እንጂ ራሱ ነው የሚሰራው። ተቀበለኝና ስራህን እንግዲህ በደንብ አድርገህ ሰርተህ እኛ ሳሉ እንደዚህ በተቀመጥንበት ደግሞ መግበን ክረምታችንን እንደዚሁ እንውላለን ልጆቻችን በማሰራት ሽንኩርታችንን እንደዚህ እናቁላለዋለን። ሽንኩርታችን እስከሚደርስ ደግሞ ቃሪያችንን ድቅቅ አድርገን እንከትፋለን። ቃሪያችንን ከትፈን ስንጨርስ ደግሞ እንመልሳለን። ሽንኩርታችን ላይ ነጭ ሽንኩርት እናደርጋለን። ከነጭ ሽንኩርቱ ጋር በደንብ እናዋህደዋለን። ሽንኩርታችንን አብስለን ጨርሰናል። አሁን ምስር እናደርጋለን። እንግዲህ እንደምታዩት ይኸውላችሁ እንደዚህ ምስሩን ከሽንኩርቱና ከዘይቱ ጋር አብሮ እንደዚህ በደንብ አድርጎ እንዲበስልልን እናደርግና የሽንኩርቱን ቴስቱ ውስጥ እንዲገባ ለተወሰነ ሰዓት በእሳት እናቆየዋለን። አሁን ደግሞ ቃሪያችንን እናደርጋለን። አሁን ጨርሰናል። ለወርድና ዱቄታችንን ደግሞ እናብኳለን። ዱቄታችንን ለማብኳት ደግሞ የሚያስፈልጉን ግብአቶች እዚህ ጋር ጨው ያስፈልገናል፣ እርሾ እና ዘይት። ጨዋችንን እናደርጋለን፣ እርሾ እናደርጋለን፣ ከዛ ዘይት እናደርግና እንደዚህ አድርጌ ሊጤን አብኩቻለሁ። ባሻችሁት ቁጥር እጃችሁ ላይ ያስታውቃል። እንደዚህ አድርገን በደንብ እናሸዋለን። ምኑን ጨርሼ ደግሞ እመለሳለሁ። ዱቄታችንን አብክተን ጨርሰናል። አሁን ደግሞ ለዚህ ማጣበቂያ ደግሞ እንበጠብጣለን። አሁን ደግሞ ለሳምቡሳችን ማጣበቂያ የሚሆነውን ነገር ዱቄት እናደርጋለን። ከዛ ውሃ እንደዚህ አድርገን እንበጠብጠዋለን። ያው ምስሩን ከከተትን በኋላ ለማጣበቅ ይሄን ይጠቅማል። እንደዚህ ያቦኮትን ቁርጥና እንዳመጣለን።
በስሱ ነው የምንዳምጠው። እንግዲህ ይኸውላችሁ እንደምታዩት ነው። እሱ ያን እስኪዳምጥ ደግሞ እኔ ምን አደርግለታለሁ መሰላችሁ? ዘይት ምናምን እጨማምርለታለሁ። ምክንያቱም ቢዚ የሚያደርገው ሳምቡሳ በዋነኝነት እዚህ ላይ ስለሆነ የመጥበሻው ላይ እስከዛ ዘይቱ እንዲክድለት ዘይቱን እንደዚህ ጨምረዋለሁ። እና ልጆቻችሁ በሚሰሩ ሰዓት ከጎን ሆናችሁ መርዳታችሁ እንዳትዘናጉላችኋለሁ። እንግዲህ ሁላ ሲዳምጥ ይሁት ደግሞ አሁን እየዳመጠ ነው። በጣም ነው ጎበዝ ነው። በእውነት ነው የምላችሁ። ራሴን ነው የማደንቀው። የራሴ ልጅ ራሴን የማደንቀው በራሱ ፍላጎት ነው የሚሰራው። ምግብ በመስራት በጣም ይደሰታል። ስለዚህ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔንም ልጄንም አበረታቱን። የራሱን ቻናል በቅርቡ ጠብቁ። አሁን ደግሞ ቅርጽ ያለያዛልንም በቢላ እንቆርጠዋለን። እንደዚህ አድርገን እንቆርጠዋለን። ከዛ አሁን ምስራችንን ለመክተት እንደዚህ አድርገን ቅድም የበጠበጥነው ማጣበቂያ እንደዚህ አድርገን እንቀባውና እዚህ ጋር እንደዚህ አድርገን እዚህ ጋር ደግሞ ሳምቡሳ ምስሩን እንከተዋለን። ከዛ እንደዚህ አድርገን እናጣብቀውና ከዛ ይሄንን እንደዚህ ጥፍ ይሄንን ጥፍ ከዛ እዚህ ጋር አሁንም ማጣበቂያ እንጠቀማለን። እንደዚህ አድርገን ሳምቡሳችንን ሰርተናል። ሙሉን ጨርሼ ደግሞ እመልሳለሁ። ሳምቡሳችንን እንደዚህ ጠቅልለን ጨርሰናል። የጋለው ዘይት ላይ ደግሞ አሁን እናደርጋለን። እንደዚህ ከጎን እየሆናችሁ ልጆቻችሁ ማየታችሁ ምን አትዘናጉ። ምክንያቱም ዘይት ሲገጥ በጣም ችግር ነው። ይሄንን ደግሞ እንጠብሰዋለን። እንደዚህ ደግሞ አሁን እንገለብጠዋለን። ከዛ ይሄ እስከሚገላበጥለት ደግሞ ችኛዋን ለተወሰነ ሰዓት እዚሁ ላይ ለብ እንዲል እናደርጋለን። ይሄ ቃስኪ ሊጠብቅና ያወጣዋል። ይኸውላችሁ ከለሩ በጣም ያምራል። እንግዲህ እንደምታዩት ነው። ይሄን የመሰለ ሳምቡሳ በቤታችሁ በልጆቻችሁ ክረምት ላይ እንደዚህ እያሰራችሁ በዛው ሙያቸውን እያያችሁ ሰርታችሁ ተመገቡ። ልጆቻችሁ ሙያ አስተምሯቸው ነው የምላችሁ። እንግዲህ ማትኮላል መጨረሻውን ያሳየናል። እንዴት እንደሚጣፍጥ ራሱ ቀምሶ ነው የሚነግረን። ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን መሀል ላይ እንዳትረሱ። ሲበስል ደግሞ እንመልሳለን። ሳምቡሳችንም እየደረሰልን ነው። እዚህ ጋር ደግሞ የመጨረሻችንን ሳምቡሳ እየሰራን ነው። ይህንንም ሳምቡሳ ጨርሼ ይመለሳል። ሳምቡሳችን ደርሷል። አሁን እናወጣለን። በስማም በጣም የሚገርም እና የሚያምር ሳምቡሳ ነው የሰራው። እንግዲህ ይኸውላችሁ ይሄን የመሰለ ሳምቡሳ ሰርቶልናል። ማን እንደሚቀምሰው አላውቅም። ራሱ ቀምሶ እንግዲህ ያሳየናል። እናንተ ግን ተከታተሉ ተመልካቾቻችን። ይኸውላችሁ እንግዲህ ማርኮናል ይሄንን የመሰለ ሳምቡሳ ሰርቶልናል። አሁን እሱ ሊቀምስ ነበረ። እኔ ከመቀምስ ግን በአባይ ቅመስልኝ ስላለ እስኪ ደግሞ ለአባቱ ያቅምሰውና የሚለውን ደግሞ እንሰማለን።
እንዴት ነው ቴስቱ? በጣም 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 ነው የሚጣፍጠው። ተማሪው ሼፍ በጣም ነው የሚጣፍጠው። ወደፊት ደግሞ ተምረ ከዚህ የበለጠ ነገር እንድታበላን እንጠብቃለን። እናመሰግናለን። በጣም አሪፍ ነው።